ትላንት ሐምሌ 27 2008 ዓመተ ምህረት ጠዋት በሳሮ ማሪያ ሆቴል አንድ መሰናዶ ነበር። እሽሩሩ የሞግዚቶች ማሰልጠኛ ማዕከል ያሰለጠናቸውን 200 ሰልጣኞች ያስመረቀበት ቀን። በዕለቱ ከሰራተኛና ማህበራዊ ጉዳይ ከቦሌ ክፍለ ከተማ የመጡ የመንግስት ኃላፊዎች የተገኙ ሲሆን በሞግዚትነት ለ3 ወር የሰለጠኑ ባለሙያዎችም ታላቅ ዕውቀት መቅሰማቸውን ተናግረዋል። በዚህ ዕለት ያነጋገርናት አንድ ወላጅ እናት ከዚህ ቀደም በሞግዚት እጦት ተሰቃየ እንደነበረ ትናገራለች። የሶስት ልጆች እናት ነኝ። የመጀመሪያ ልጄ 7 ዓመት ሆኖ አሁን ከዛ በኋላ 5 ዓመት ልጅ አለኝና እሷ ናት ሶስተኛ ልጄ ማለት ነውና ሁለቱን በማሳደግበት ጊዜ ከፍተኛ ቻሌንጅ ነበረው። ሁለቱንም ኮሌጅ በኋላ ስለ ማቆም ሐሳብ ነበርኝ። በቃ ቆሜ ልጆቼን ለማሳደግ ማለት ነው። ነገር ግን ይህንን ችግሯን ለመቅረፍ ስትል ወደ እሽሩሩ ማዕከል መምጣቷንም ታስረዳለች። እዚህ ማዕከል መጥቼ ያገኘዋት ሞግዚት እነሆ አሳርፋኛለች ስትል ይህች እናት አጫውታኝ ነበር። እያንዳንዱን ነገር ስራ በቆይባቸው 8 ሰዓታት በሙሉ መከታተል አለብኝ ማለት ነውና በዛ ነገር ነው ያለፍኩት። እንደዛም ሆኖ የሆነ ነገር ሀፕን ያደርጋል ማለት ነውና እዛ ነገር ውስጥ ለሶስተኛ ጊዜ ማለፍ አልፈለኩም። ሁሉ ጊዜ ከቢሮ በመመለስበት ሰዓት የሚሰማ የጥፋተኝነት ስሜት አለ። ኢቭን ቢሮ ቁጭ ብለህ ስትሰራ የሚሰማ የጥፋተኝነት ስሜት አለና ልጆችን ቤት ምናምን የሚለው ነገር ካንተ የተሻለ ሰው ልታገኝ እንደማትችል ነው ለጊዜ የምታስበው ማለት ነው። አሁን ከሷ ጊዜ ወሰንኩ ማለት ነው። በቃ ቆይቻለሁ። ወላ 6 ወር ከሷ ጋር ነበርኩኝ ማለት ነው። ከዛ ስለ ሽሩሩ ሰማው ማለት ነውና በሬዲዮ የሰማሁት መጥቼ ሳናግራቸው ያላቸውን የስልጣና እንትን ኤቭሪቲንግ ነገሩኝ እና አክቹሊ 3 ወር ነበር የዛ ሰዓት ማለት ነው። 3 ወር መጠበቅ እንዳለብኝ እንዲህ አይነት ነገሮችን ሰማውና የስልጣናቸውን ምን ያህል ጥልቅ እንደሆነ በደንብ አስረዱኝና ተስፋ ነበረኝ። ጠበቅኩኝ። አንድ ልጅ ወሰድኩ ማለት ነው። እስካሁን ድረስ በሽሩሩ ማሳደጋት ልጅንም ያህል ነገር እንዲሁ ቤት ውስጥ መተው ትልቅ አደጋ መሆኑን ብዙ ወላጆች ተናግረዋል። ሰላማዊት ጉልማ ለ3 ወር ተምረው ከተመረቁት መካከል አንዷ ስትሆን ለዓመታት በሳውዲ አረቢያ ትኖር ነበር። ነገር ግን ሀገር ቤት ከተመለሰች በኋላ ወደ እሽሩሩ ጎራ ብላ መመዝገቧንና በትምህርቱም ከዚህ ቀደም አይታው የማታውቀውን ዕውቀት መቅሰሟን ትናገራለች። ሽሩሩ ጥሩ ነው። ፍቅርን መቻቻልን ብዙ ነገርን ተምሬበታለሁ። እናው በዚህ ትምህርት ማሰልጠኛ ተምሬ ከጓደኞቼ ጋር የራሳችን የመክፈት ሐሳብ እና አላማው አለን። በተማርኩበት ሙያ እየሰራውበት ነው። ጥሩ ነው። ገንዘብ ለሌላቸው በክሬዲት ያስተምራል ሰርቶ ለመመለስ ማለት ነው። እና ደግሞ በቃ ጥሩ ነው። በሰው ሀገር ላይ ብዙ ነገር ማታገኘው ነገር እዚህ ሀገር ላይ ሁሉ ነገር ቤተሰብን፣ ጓደኛን፣ ዘመድን ያገኘክ እዛ ሀገር የሚከፈልን እዚሁ ያገኘክ ትሰራል። በሰለጠነው ዓለም የሕፃናት አያያዝና አስተዳደግ ራሱን የቻለ ሳይንስ ሆኖ በከፍተኛ ደረጃ ትምህርት የሚሰጥበት ሙያ ነው። ትውልድን በጥሩ ስነ ምግባር ቀርጾና አንጾ ለማሳደግ ለሚያስችለው ለዚህ ትልቅ ኃላፊነት ለመታጨት ስነ ልቦናዊ ዝግጅት በእጅጉ ወሳኝ ጉዳይ ነው። ሕፃናት ጤናቸው በአግባቡ ተጠብቆ በአካልና በአእምሮ ዳብረው በስነ ምግባር ታንጸው እንዲያድጉ አሳዳጊዎቻቸው ከፍተኛ አስተዋጽኦ ያደርጋሉ። እዚች ሀገራችን ይህ የሕፃናት እንክብካቤና አያያዝ ሙያ ልዩ ስልጠናና ዕውቀት የሚያስፈልገው መሆኑ እንኳን እምብዛም በማይታወቅበት ሁኔታ የሕፃናት አያያዝ አስተዳደግና እንክብካቤ ላይ የንድፈ ሐሳብና የተግባር ስልጠና በመስጠት አሰልጥኖና የሙያ ብቃት ምዘናን አስፈትኖ በብቃት እያስመረቀ ሥራ የሚያስቀጥረው እሽሩሩ የስልጠና ማዕከል ወደፊት ታላላቅ ራዕዮችን ነድፎ መነሳቱን የማዕከሉ መስራች እንዲሁም ዳይሬክተር አቶ ሰለሞን ሙሉጌታ ይናገራሉ። አቶ ሰለሞን ይህንን የስልጠና ማዕከል ለመክፈት የቻለው በራሱ ቤት ላይ በደረሰ አጋጣሚ ነው። ሰለሞንና ባለቤቱ የመጀመሪያ ልጃቸውን እንደወለዱ እንደ አብዛኛው ሰው የህይወት ሩጫቸውን ለመሮጥ ልጃቸውን ለሞግዚት ሰጥተው ከቤት ወጡ። ከቀናት በኋላ
ልጃችን ላይ አዳዲስ ባህሪያትን ማስተዋል ጀመርን ይላል ሰለሞን። ከዚህም ሌላ ልጃቸው ሞግዚቷ የምትናገረውን ቋንቋ መልመዱ ደስታን ቢሰጣቸውም እንዴት ሊለምድ ቻለ የሚለው ነገር በጣም አሳሰባቸው። ሰለሞን ይህን ጉዳይ ሲያስታውስ እንዲህ ይላል። በተጨማሪም ከሞግዚቷ የወረሳቸው አንዳንድ ባህሪያት ሁኔታውን ትኩረት ሰጥተን ማየት እንዳለብን የሚያስገነዝቡ ነበሩ። ልጁ እናቱንም አባቱንም እየመሰለ አልሄደም። ሁኔታው ትንሽ አስደንጋጭ ነበር ብሎ ነበር። ሰለሞን ይቀጥላል። በመጀመሪያ ያደረግነው ነገር በልጅቱ ላይ የምናያቸው ትክክል ያልሆኑ ባህሪያትን እንድታስተካክል ማድረግ ነበር። ከዚህ በኋላ ችግሩ በእኛ ቤት ብቻ ያለ መሆኑንና የዚህ አይነት ችግር ሲያጋጥም መፍትሄ ሊያስገኝ የሚችል ተቋም መኖር አለመኖሩን ለማጥናት ሙከራ አደረግን። በዚህ ሂደት ውስጥ ያየነው እውነታ ሕፃናት በቤታቸው ውስጥ በቅርበት በሚያዩዋቸው ነገሮች እንደሚቀረጹ ነው። የሞግዚቶቻቸውን ቋንቋና ባህሪያት ወርሰው እንዳገኘናቸው ልጆች ሁሉ ቤት ውስጥ ቲቪ በየዕለቱ በማየት በአረብ ቻናል ቲቪ ተቀርጸው አረብኛ ሁሉ መናገር የሚችሉ ልጆች ገጥመውናል። ጉዳዩን ስንመለከተው ክፍተቱ በጣም ሰፊ ነው። የተወሰኑ ጥያቄዎችን አዘጋጅተን በሕፃናት መዋያ፣ በዴይ ኬር፣ በሕፃናት ማሳደጊያዎች ውስጥ እየተዘዋወርን መጠየቅ ጀመርን። በአብዛኛዎቹ ውስጥ ያገኘናቸው የሕፃናቱ ተንከባካቢ በመሆን የተቀጠሩ ሰራተኞች ስራቸውን እንደማይወዱት፣ በደሞዛቸው ደስተኛ እንዳልሆኑ፣ ሳይንሳዊ የሆነ የልጅ አያያዝ አስተዳደግና ቅጣት የማያውቁ እንደሆኑ ተረዳን። በቤታችን ውስጥ የመጀመሪያውና ትልቅ ለውጥ ያገኘንበት ሁኔታ አበረታታንና ስራውን ለመስራት ውሳኔ ላይ ደረስን። ለአንድ ዓመት ያህል ጉዳዩን ስናጠናና ስንዘጋጅ ቆይተን በ2005 ዓ.ም መስከረም ወር ላይ ማዕከሉን ከባለቤቴ ከወይዘሮ ምህረት አበራ ጋር አቋቋም ነው ሲል አቶ ሰለሞን የማዕከሉን አመሰራረት ተናግሯል። የነዚህ ተመራቂዎችን ደስታ ስትመለከት ብዙዎቹ ተስፋ ቆርጠው ከአረብ ሀገር ተመልሰው ኑሮ በጣም ግራ ያጋባቸው ዛሬ ግን ተስፋቸው ለምልሞና በትንሹ ከ1500 እስከ 2500 ብር ድረስ ደሞዝ እየተቀጠሩ እየሰሩ ከፍለውም እየሰለጠኑ ያሉ ሰልጣኞቻችንም ከኛም ሞግዚት ወስደው የተደሰቱ ደንበኞቻችንም በርካታ የሚመለከታቸው ባለድርሻ አካላቶች ስለ ድርጅቱ እንደዚህ ብሎ መናገራቸው ወደፊት ለመስራት ላሰብኩት ነገር ትልቅ አቅም ስለሆነኝ ደስታዬ በቃ ምንም እንዴት አድርጌ እንደምገልጸው አላቅም። በቃ ተደስቻለሁ በጣም። አሁን ጥቅምት ላይ 3ኛ ዓመቱን ይዛል። በዚህ 3 ዓመት ውስጥ 490 ሴቶችን ወደ ስራ አሰማርቷል። መነሻ ደሞዙ ከ1500 እስከ 2500 ብር ድረስ ይሰራሉ። የዛሬ 200 ሰልጣኞች አሉ የሚመረቁ። ዛሬ ለየት የሚያደርገው ስኩል ኦፍ ቱሞሮ የሚባለው የትምህርት ቤት 32 ሞግዚቶቹን በራሱ ወጪ አሰልጥኗል። 32 የጥበቃ ሰራተኞቹን አሰልጥኗል። አንድ ወንድ ሰልጣኝ እዚህ መካከል ላይ ያለን 200 እንደገና ደግሞ በአይኤልኦ እና በአውሮፓ ህብረት ኢዩ የገንዘብ ድጋፍ እየሰለጠኑ ያሉ ደግሞ ሙሉ ለሙሉ የስደት ተመላሾች አሉንና በቃ ካሁን በኋላ በደንብ ስራችን ላይ ሰፊ ነገር ማሰብ እንዳለብን ትልቅ ትምህርት የወሰድኩበት ቀን ነው። በመጨረሻ ስለ ስልጣናው ብቃት በተለይ ደግሞ ከመንግስት ለተሰጠው ፍቃድ በዛው ነገርን በተለይ ደግሞ ሰልጣኙ ምን ያህል ጥራት አለው ትምህርቱ? ሰልጣኞቻችን ያው እንግዲህ እንደምታያቸው ስልጣናውን ጥራት ካሰለጠንን በኋላ መጨረሻ ላይ በሙያ ብቃት ምዘና ሰልጣኞቻችን ስለሚመዘኑ እስካሁን ድረስ 97% ነው እያሳካን ያለ ነው ከመቶ። ይሄ ማለት 200 ሰልጣኞችን አስመዝነን 3 ልጅ 4 ልጅ ነው እየወደቀ ያለው። ያም ደግሞ በአንዳንድ ጥቃቅን ነገሮች ያው ግንዛቤ ላይ ችግር ሲፈጠር ከዛ ከፈታኞች ጋር የሚኖረው የዲሲፕሊን ጉዳይ ላይ በደንብ መዘናጋት ስለፈጠረባቸው በዚህ ወድቃሉ። ያንንም ደሞኛ ተቀብለነው በጎደለባቸው የእውቀት ክህሎት ያንን ክህሎት በመጨመር ለቀጣይ አዘጋጅተናቸው ደሞ ያልፋሉ። ዘንድሮ ከተመረቁት ሰልጣኞች መካከል ተመስገን በዛብህ ይገኝበታል። ተመስገን ለሞግዚትነት ለመሰልጠን ለምን ሴት ብቻ ወንድም መሰረታዊ ዕውቀት መያዝ አለበት ይላል። እርሱም ዛሬ በሳሮ ማሪያ በነበረው የምርቃት ስነ ስርዓት ላይ የተዘጋጀለትን የምስክር ወረቀት ወስዷል። ሰላማዊት ፋይሌ፣ አዳነች ጉልላት፣ አስካር ሽፈራው፣ ዝናሽ በቀለ፣
ሰላማዊት ገዛኸኝ፣ ደብረወርቅ ሙሉጨዋ፣ ሉባባ ሱልጣን፣ ማርታ ጊዜ፣ ዮኒ